ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ ከገዳመ ቆሮንቶስ እስከ ገሊላ ባህር ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ፈጣንና ወቅታዊ መረጃዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። ወደ ሰበር መረጃው ስናቀና የህወሓት ኃይሎች በአፋር ክልል ላይ ትንኮሳ ፈጽመዋል የሚል ዜና የክልሉ መንግስት መግለጫ ካወጣ በኋላ በሰፊው መሰማቱ ይታወቃል። በማለዳው የዜና ዘገባም የአፋር ክልል መንግስትን መግለጫ ወደ እናንተ አድርሼ ነበር። ተከትሎ አዳዲስ መረጃዎች ተሰምቷል። አሁን በአፋር ክልል ያለው አሁናዊ ሁኔታ ምንድነው? እንዲሁም በጉዳዩ ላይ የትግራይ ክልል ሰላምና ጸጥታ ቢሮ ምላሽ ሰጥቷል። እንዲሁም የአፋር ክልል የመጋሌ ወረዳ ዋና አስተዳዳሪም በሁኔታው ላይ በአፋር ክልል እየተከናወነው ያሉትን ጉዳይ በመጥቀስ መግለጫ ሰጥተዋል። ዋና አስተዳዳሪው ምን አሉ? በክልሉ አሁን ያለው ሁኔታ ምንድነው? በአፋር ክልል ያለው ወታደራዊ እንቅስቃሴ ተኩስ ይሰማል ወይ? በአጠቃላይ በዝርዝር አሁን ያለውን ሁኔታ የማስደምጣችሁ ነው የሚሆነው ከቦታው። በሌላ በኩል ደግሞ እንዲሁ ከወደ ዩናይትድ ኪንግደም የምንሰማው መረጃ አለ። ዩናይትድ ኪንግደም ፖሊስ በስህተት 2 እስረኞችን መልቀቁ ተነግሯል። ይህም በመላ ሀገሪቱ መነጋገሪያ እንዲሆን አድርጎታል። በዝርዝር የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች በአፋር ክልል ውጊያ መክፈታቸውን የሚያመለክቱ ሪፖርቶች ከወጡ በኋላ የአፋር ብሔራዊ ክልላዊ መንግስት ባወጣው መግለጫ ጥቃት እንደተከፈተበትና ህወሓትም 6 መንደሮችን መቆጣጠሩን ገልጾ ነበር። በክልሉ የተከሰተውን ሁኔታና አሁን በአካባቢው ያለውን ሁኔታ በተመለከተ ቢቢሲ ባወጣው ሰፊ ዘገባ ከትግራይና ከአፋር ክልል በኩል ያሉትን መረጃዎች አጋርቷል። የባለስልጣናትን ምላሽ ይዟል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የህወሓት ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ተኩስ ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን አሁንም መቆጣጠራቸውን በመግለጽ አስታውቀዋል። ጉዳዩን አስመልክቶ ምላሽ የሰጠው የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራውን ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን ማምሻውን በመግለጽ መግለጫ አውጥቶ ነበር። ይህንን ተከትሎ የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራህ ኡስማን አጎራባች በሆኑት የትግራይ ክልል በሚገኘው የህወሓት ኃይል ከትናንትና ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ለቢቢሲ ስለ ሁኔታው ተናግረዋል። ጨምረውም ሲያስረዱ ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ድረስ ህዝቡ እየሸሸ ነበር። ቦታውን እያዘም ሄዷል። ከዚያ በኋላ ሁሉንም ቦታ ከተቆጣጠረ በኋላ የከባድ መሳሪያን ወደ ህዝቡ መወርወር ጀምሯል ሲሉ ገልጸዋል። 12 ሰዓት ምሽት አካባቢ ነው የተጀመረው ሲሉ በክልሉ መንግስት የቀረበውን ውንጀላም አጠናክረዋል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ ንጹሃን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈቱን በመጥቀስ በመግለጫው ላይ ወንጅሏል። የአካባቢው ነዋሪ በተኩሱ ድምጽ ተደናቅጦ መሸሹን
የሚናገሩት ዋና አስተዳዳሪው አቶ አብዱ ለቢቢሲ ሲገልጹ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ክልል ጦርነትን ያስቆመው የፕሪቶሪያው ስምምነት በግጭት አዋጅ በግልጽ አፍርሷል ሲሉም ወንጅለዋል። አሁናዊ ሁኔታውን በተመለከተም አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ ጭምር እንደማይችሉ ገልጸው መጋሌ ወረዳን ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን የሚናገሩት አቶ አብዱም በመጋሌ ግንባር ሁሉም ኃይል ገብቷል ሲሉ ገልጸዋል። ታጣቂው ኃይል 6 እና በዚያ አካባቢ የሚኖሩ ሌሎች መንደሮችንም ይዟል። ህዝብ መሰባሰቢያ የሚሆኑ ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልቆ ገብቷል ሲሉ ከሰዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፋቱ፣ አለጉቢ፣ ሚልኪ፣ ጎራአይ፣ ጉሉዳዳ እንዲሁም ዳልጊና የተባሉ መንደሮችን ጠቅሰዋል። አቶ አብዱ አክለውም የቀበሌውን ማዕከል እስካሁን አልያዙም፣ ነገር ግን ከማዕከል ውጭ ያሉ 1 ኪሎ ሜትር ርቀት ላይ ያሉ አካባቢዎችን ሙሉ በሙሉ በነሱ ቁጥጥር ውስጥ ገብቷል ብለዋል። እንደ ዋና አስተዳዳሪው ገለጻ ከሆነ በታጣቂዎች እጅ ወድቀዋል የተባሉት አካባቢዎች ነዋሪ የነበሩ ሰዎች ወደ አቶምሳ ቀበሌ ማዕከልና አሮሪ የተባሉ አካባቢዎችም እንደሸሹም አመልክተዋል። ህዝቡ ገና ስላልተረጋጋ ምን ያህል ሰዎች እንደተፈናቀሉ አሁን በቁጥር መጥቀስ አልችልም በማለት የሚገልጹት አቶ አብዱም ተቋርጦ የቀረ ህዝብም በዚያው አለ ሲሉ ተናግረዋል። የወረዳው ዋና አስተዳዳሪ በአሁኑ ሰዓት የተኩስ ድምጽ እንደሌለ ቢገልጹም ታጣቂው ቡድን መሬቱን እየገፋ በመሆኑ በድጋሚ ተኩስ ይነሳል የሚል ስጋት በከፍተኛ ሁኔታ አይሏል ሲሉ ገልጸዋል። አፋር ክልል መንግስት በትናንትና ምሽቱ መግለጫ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቆ ነበር። ዋና አስተዳዳሪው አቶ አብዱ የአካባቢው ሚሊሻና ህዝቡ ካልሆነ በቀር እስካሁን ድረስ ታጣቂዎች ተቆጣጥረዋቸዋል ወደ ተባሉ ቦታዎች እንዲገባ የተደረገ የክልልም ሆነ የፌዴራል መንግስት ኃይል አለመኖሩን ተናግረዋል። በክልሉ መንግስት በኩል ጦርነቱ እንዳይከሰት ተብሎ ይመስለኛል እስካሁን ወደዚያ የመጣ ኃይልም የለም፣ ሁኔታውን በስክነት እየተመለከቱ ነው ብለዋል። ጥቃት ተከፍቶባቸዋል በተባሉ አካባቢዎችም ላይ ሐራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ክልል ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዱም የተያዘው ቦታ ተኩስ የተከፈተበት አካባቢ ላይ እንደዚያ የሚባሉ ሰዎች እንደሌሉ አስረድተዋል። ቢቢሲ በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጀነራል ተክላይ ኪዳነን ጥያቄ ያቀረበላቸው ሲሆን የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ክልል ኃይሎች ላይ ቀረበው ክስ ፈጽሞ የማይጠበቅ ነው ሲሉ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለንም የሚሉት ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይልና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎች በእኛ ላይ ፈጽመዋል ሲሉ ውንጀላውን በውንጀላ መመለሳቸው ተሰምቷል። ብርጋዴር ጀነራል ተክላይ ተደጋጋሚ ጥቃት ተፈጽሞብናል በሚል የጠቀሷቸው ምላዛት፣ አህዛም እንዲሁም ደሳአ፣ ወጀራትና ገረብ አገው የተባሉ አካባቢዎችን ጠቅሰዋል። በአፋር ክልል ራሳቸውን የሚጠሩ በተደጋጋሚ ከአፋር ክልል ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር፣ የሰው ላይም ጉዳት ደርሶ እንደነበር እናውቃለን ሲሉ ተደምጠዋል። ባለፈው ሳምንት እሁድ ጥቅምት 23 2018 ዓ.ም ገረባገውና ደደርባም በሚባሉ አካባቢዎችም ትንኮሳዎች ተፈጽመዋል፣ ጉዳትም ደርሰዋል በማለት ወንጅለዋል። አክለውም ወንጀላቸውን በአፋር ክልል መንግስት ላይ ሲያጠናክሩ እንዲያውም እንጠያየቅ ከተባለ ብዙ አያስፈልግም ብለን እንጂ የአፋር ክልል ኃይሎችም የትግራይ ክልል ቦታዎችን ተቆጣጥረው እንደሚገኙ እናውቃለን፣ ይህንን በይፋ ለህዝባችን ግልጽ እናደርጋለን ሲሉ ያጠናክራሉ። የትግራይ ክልል ጊዜያዊ አስተዳደር እነዚህን እንቅስቃሴዎች በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ የለም በማለት የጸጥታ ዘርፍ ኃላፊው ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሆነን ራሳችንን ከመከላከል ውጪ
የተቆጣጠርነውም የሄድንበትን ቦታ የለም ሲሉ አክለዋል። የፕሪቶሪያው ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ብርጋዴር ጀነራል ተክላይ በሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ አስተባብለዋል። የአፋር ክልል መንግስት በህወሓት ይህንን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል መንግስት አመራሮች አንዳቸውም በአንዳቸው ላይ ጠንካራ ወንጀላ እያቀረቡ ባሉበት ወቅት ነው። ህዝባዊ ወያነ ሓርነት ትግራይ ህወሓት የፕሪቶሪያውን ስምምነት የተፈረመበትን 3ኛ ዓመት በማስመልከት ባሳለፍነው እሁድ ጥቅምት 23 2018 ዓመተ ምህረት አውጥቶት በነበረው መግለጫ የፌዴራል መንግስቱ ሌላ ዙር ጦርነት ሊከፍትብኝ ነው ሲል ማላከኩ ይታወቃል። ህወሓት ግን በተደጋጋሚ ራሱን ለጦርነት ዝግጁ እያደረገ እንደሆነ ሲነገር እንደነበር የሚታወቅ ሲሆን በትግራይ ክልል የተለያዩ አካባቢዎችም በትግራይ ክልል ነዋሪዎች ዘንድ ከፍተኛ ቅሬታ እንደቀረበበትና ከዚህ በኋላ የህወሓት የበላይነት በትግራይ ውስጥ ማብቃት እንዳለበት የሚገልጹ ሰልፎችና ተቃውሞዎች በህወሓት ላይ ተወጥተውበት እንደነበር ይታወቃል። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ትናንትና ረቡዕ ምሽት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር ጽሑፍ የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እየሞከረ ነው ያሉትን ኋላ ቀር ቡድን ህወሓትን ከሰዋል። ይህ ቡድን የፕሪቶሪያውን ውል ለመቅደድ ሁሉንም አይነት ትንኮሳ ሞክሯል ያሉት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አሁን ደግሞ በአፋር ክልል ነገር እየቆሰቆሰ ነው ብለዋል። ቡድኑ ይህንን እያደረገ ያለው ከዚህ ቀደም ለነበሩ ትንኮሳዎች ግብረ መልስ ሳይሰጥ የቀረውን የፌዴራል መንግስት ጎትቶም ሆነ ብሎ ወደ ግጭት ለማስገባት እንደሆነ በጽሁፋቸው ማስፈራቸውን በማለዳዊ ዜና ዘገባ ወደ እናንተ ማድረሴ አይዘነጋም። ይህ እንቅስቃሴ ባለቃቸው ትዕዛዝ እየተፈጸመ ያለ የሻቢያ አጀንዳ ነው ሲሉ አቶ ጌታቸው ረዳ መናገራቸው ይታወቃል። አቶ ጌታቸው ለዚህ ተግባርም ቀንደኛ ፈጻሚዎቹና ተጠያቂዎቹ በሚል የጠቀሷቸው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት ሜጀር ጀነራል ፍስሐ ኪዳኑ ማንጁስ እንዲሁም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስን ወይም መዲድን ነው። ጉዳዩን አስመልክቶ አቶ ጌታቸው ረዳ እየተደረገ ነው ያሉትን እንቅስቃሴ ማስቆም የሚችሉትም እነኚሁ የጦር አዛዦች እንደሆኑ ቃል በቃል በመግለጽ ይህ በአፋር ክልል እየተደረገ ያለው ትንኮሳ እንዲቆምም ማሳሰባቸው አይዘነጋም። በጉዳዩ ዙሪያ ይህ ዘገባ እስከተጠናከረበት ሰዓት ድረስ ከፌዴራል መንግስቱ የተሰጠ ይፋዊ ምላሽ የለም። በጉዳዩ ዙሪያ ተጨማሪ መረጃ ሲኖር ተከታትዬ የማቀብላችሁ ይሆናል። በሌላ ዜና የዩናይትድ ኪንግደም ፖሊስ በስህተት ተጨማሪ 2 እስረኞችን ከእስር መልቀቁ ተሰማ። ይህንን ተከትሎ በስህተት የተለቀቁ 2 እስረኞችን እያደነ መሆኑ ተሰምቷል። በወሲባዊ ጥቃት ጥፋተኛ የተባለው አልጄሪያዊ ብራሂም ካዶር ሸሪፍና በማጭበርበር ወንጀል የታሰረ ነው የተባለው ዊሊያም ስሚዝ በቀናት ልዩነት ከዊንድስወርዝ እስር ቤት በስህተት መለቀቃቸው ተነግሯል። የእስረኞቹ በስህተት መለቀቅ ዜና የተሰማው ኢትዮጵያዊው የወሲብ ጥቃት ወንጀለኛ ነው ተብሎ የተፈረደበት ሀዱሽ ገብረስላሴ ቅባቱ ከኢሴክስ እስር ቤት በስህተት ተለቀቀ ከተባለ ከሳምንት በኋላ የተደገመ ክስተት ነው። የሀዱሽ በስህተት መለቀቅን ተከትሎ ተመሳሳይ ስህተቶች እንዳይፈጠሩ ተጨማሪ ፍተሻ ስርዓት እንደሚዘረጉ ቃል የገቡት የፍትህ ሚኒስትር ዴቪድ ላሚ ከፍተኛ ጫና ውስጥ የገቡ ሲሆን ይህ የአዲስ እስረኞች መለቀቅ መሰማቱ ደግሞ ከፍተኛ ድንጋጤን አጭሯል። በምክር ቤት የቀረቡት ሚኒስትሩ ከሀዱሽ በኋላ ከእስር ቤት በስህተት የተለቀቁ ጥገኝነት ጥያቄዎች አሉ ወይ ተብለው ሲጠየቁን ለመመለስ ፈቃደኛ ሳይሆኑ ቀርተው ታይተዋል። የምክር ቤት ውሎ ሲጠናቀቅ ፖሊስ ስደተኛ የሆነው የ24 ዓመቱ ኢብራሂም ካዶፍ ሸሪፍ ባለፈው ረቡዕ በስህተት እንደተለቀቀም አስታውቋል። እስረኛው በ2019 በህጋዊ መንገድ በጎብኚዎች ቪዛ ዩናይትድ ኪንግደም ገብቶ ከተፈቀደለት የቪዛ ጊዜ በላይ መቆየቱም ታውቋል። የፍትህ ሚኒስትሩ ላሚ በኋላ ላይ ባወጡት መግለጫም በሁኔታው መበሳጨታቸውን ገልጸው ተጎጂዎች ከዚህ በላይ ይገባቸዋል፣ ህዝቡ መልስ ያስፈልገዋል ሲሉ ተናግረዋል። ተቃዋሚ ፖለቲከኞች መንግስት የውጭ ሀገር ወንጀለኞችን በስህተት ከእስር ቤት መልቀቁም እንዳስደነገጣቸውና የመንግስት ደካማነትን የሚያሳይ ነው በሚል እየወቀሱ ነው። የገዢው ሌበር ፓርቲ የምክር ቤት አባልና የምክር ቤቱ የፍትህ ኮሚቴ አባል የሆኑት አንድሪው
ስላውተን የማረሚያ ቤት ስርዓቱን የገንዘብ እጥረት እንዳለበትና ከአቅም በላይ መጨናነቅና በሰራተኞች እጥረት አለመረጋጋትና ቀውስ እንደገጠመው ተናግረዋል። የሀገሪቱ ፖሊስ የአልጄሪያው እስረኛን በስህተት መለቀቁን ባሳወቀም በሰዓታት ውስጥ ዊሊያም ስሚዝ የተባለ ሌላ እስረኛም በስህተት መለቀቁን ይፋ አድርጓል። በበርካታ የማጭበርበር ወንጀሎች 45 ወራት እስር ሰኞ ዕለት የተፈረደበት እስረኛው በተመሳሳይ ቀን ከእስር መለቀቁን ፖሊስ አስታውቋል። ቢቢሲ ዊሊያም ስሚዝ በፍርድ ቤት የብይን ትዕዛዝ መሰጠት ሲኖርበት በሰነድ ስህተት የምህረት ትዕዛዝ በመሰጠቱ ከእስር ቤት እንደተለቀቀ ለመገንዘብ ተችሏል። ፍርድ ቤትም በኋላ ላይ ስህተቱን ቢያርምም የተስተካከለውን ትዕዛዝ ለተሳሳተ ሰው መላኩም ታውቋል። ፖሊስ እስረኞችን ለመያዝ ማህበረሰቡን መረጃ እንዲሰጠው ጠይቋል። እስከ መጋቢት 2025 ባለው አንድ ዓመት ጊዜ ውስጥ በእንግሊዝና ዌልስ 262 የሚሆኑ እስረኞች በስህተት ተለቀዋል። ይህም ካለፈው ዓመት ጋር ሲነጻጸር 128 በመቶ ጭማሪ እንዳሳየም መረጃዎች ይገልጻሉ። እስረኞቹ በስህተት የተለቀቁበት ዊንድስወርድ እስር ቤት ባልደረቦች በድንጋጤ ውስጥ መሆናቸውን ለቢቢሲ ተናግረዋል። በ2023 ዳንኤል ክሊፍ የተባለ ለኢራን በመሰለል የተጠረጠረ ግለሰብ ከእስር ቤቱ አምልጦ መውጣቱ ይታወቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር አጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀመር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል